ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ። ይህ የብልጽግና ፓርቲ መልእክት ነው። ለተከበረችና ለበለጸገች ኢትዮጵያ ብልጽግናን ይምረጡ። የፓርቲያችንን ነፃ የአየር ሰዓት ዝግጅት እንዲከታተሉ ጋብዘናል። የግብርና ልማት አቋማችን፣ ስኬቶችና ትልሞች። የፓርቲያችን እሳቤና አቋም የሀገራችን ኢኮኖሚ ለዘመናት ከድህነት መላቀቅ ያልቻለው የምርት ሂደቱ ከዝናብ ጥገኝነት ከሞፈርና ቀንበር ስርዓት ባለመውጣቱና የሚመረተው ምርት እሴት ባለመጨመሩ እንደሆነ ፓርቲያችን ያምናል። ብልጽግና የሀገራችንን ግብርና በተሟላ መልኩ ለማዘመን የሚያስችል ትልቅ ትልምና ህልም ያለው ፓርቲ ነው። በግብርናው ዘርፍ የኢኮኖሚ ማሻሻያ የሀገርንና የዜጎችን ክብር ከፍ የሚያደርግ ሀገራዊ የምግብ ሉዓላዊነትን የማረጋገጥ ዋነኛ ግቡ ነው። የግብርና ዘርፉን ለማዘመንና በገጠሩ ማህበረሰብ ዘንድ መሰረታዊ ለውጥ ለማምጣት ለሀገራዊ እድገትና ለብልጽግና ራዕይ መሳካት ዋና መሰረት የሆኑትን ኢንዱስትሪያላይዜሽንና የግብርና ትራንስፎርሜሽንን እንጠቀማለን። ባለፉት ዓመታት የተከናወኑ ስራዎች ብልጽግና ባለፉት ዓመታት የግብርናችንን ኋላ ቀር የምርት ሂደት በመቀየር ቴክኖሎጂን እንደ ግብዓትና እንደ ምርት በመጠቀም ረገድ ትልቅ የታሪክ እጥፋት የፈጠረ ሲሆን ይህም ግብርናው ከልመናና ከችሮታ ወጥቶ የኢኮኖሚ ዋና ሞተር እንዲሆን አስችሎታል። በተለይም የገጠር ትራንስፎርሜሽን ዋና መሪና የገጠሩ ኢኮኖሚ መዋቅር መሰረት የሆነውን የግብርና ዘርፍ ለማዘመንና ምርትና ምርታማነትን ለማሳደግ የሚያስችሉ ስራዎች ሲሰሩ ቆይተዋል። የግብርናውን ዘርፍ በማዘመን የአርሶና አርብቶ አደሩን ገቢ ለማሳደግ ግብርናን የኢንዱስትሪያላይዜሽን የጥሬ ዕቃ ግብዓት በሀገር ውስጥ ምርት ለመተካትና ለውጭ ገበያ ጥራት ያለው ምርት ለማቅረብ መሰረት ጥለናል። በዚህ የተቀናጀ የልማት አቅጣጫ አርሶ አደሩን ወደ ገበያ ተኮር ግብርና በማሸጋገር የሥነ ምግብ ዋስትናን በማረጋገጥና ለሚሊዮኖች ዘላቂ የሥራ ዕድል በመፍጠር ረገድ ታላቅ ሀገራዊ ፋይዳ እያስመዘገበ ይገኛል። በኢኮኖሚ ማሻሻያው ውስጥ በግብርናው ዘርፍ ከታቀዱትና እየተሰሩ ያሉትን ተግባራት በማጠናከር መዋቅራዊ የኢኮኖሚ ሽግግሩን በጽኑ መሠረት ላይ ለመጣል የሚያስችሉ ከፍ ያሉ ሥራዎች ተሰርተዋል። በሰራናቸው ስራዎች የተገኙ ተጨባጭ ውጤቶች ፓርቲያችን ብልጽግና በግብርናው ልማት ዘርፍ ጾሙን የሚያድር መሬትም ሆነ ሰው እንዳይኖር እየሰራ ያለ ፓርቲ ነው። በመሆኑም በግብርናው ዘርፍ ባደረግነው ሰፊ እንቅስቃሴ ጠቅላላ የታረሰና በዘር የተሸፈነ መሬት በ2013 በጀት ዓመት 17.2 ሚሊዮን ሄክታር የነበረ ሲሆን በ2017 በጀት ዓመት ድግግሞሽን ጨምሮ 32.2 ሚሊዮን ሄክታር ማድረስ ችለናል። ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ። በዚህ ጠቅላላ የተመረተ ዋና የሰብል ምርት በ2013 በጀት ዓመት 356.6 ሚሊዮን ኩንታል የነበረ ሲሆን በ2017 በጀት ዓመት 836.4 ሚሊዮን ኩንታል ማድረስ ችለናል። አጠቃላይ የግብርና ሰብል ምርት ደግሞ በ2017 የምርት ዘመን 1.57 ቢሊዮን ኩንታል ደርሷል። ይህ ስኬት የተረጋገጠው ጊዜና ቦታን በአግባቡ በመጠቀም ማለትም በሁሉም ወቅቶች ክረምት፣ በጋ፣ በልግ፣ በሁሉም ስፍራ ቆላና ከተማ ግብርናን ጨምሮ የትኛውም መሬት ጾም አያድርም በሚል መርሃችን በስፋት ማምረት በመቻሉ ነው።
አፍራ ተከብራ እንድትታይ ተምሳሌት ኢትዮጵያ በብልጽግና ላይ በአነስተኛ አርሶ አደሮች በመኸር ወቅት የተመረቱ የዋና ዋና ሰብሎች ምርታማነት ሲታይ በ2013 በጀት ዓመት 26 ኩንታል በሄክታር የነበረው በ2017 በጀት ዓመት ምርታማነቱ ወደ 29 ኩንታል በሄክታር ከፍ ብሏል። ኢትዮጵያ ያላትን የስንዴ ፍላጎት በሀገር ውስጥ በማምረት ለማሟላት ሀገራዊ የምግብ ዋስትናና ሉዓላዊነትን ከማረጋገጥ ባለፈ ስንዴን ለውጭ ገበያ ለማቅረብ አቅዳ እየሰራች ትገኛለች። የኤክስቴንሽን ድጋፍ፣ የመስኖ ልማት፣ በዘመናዊ የእርሻ መሳሪያዎች እገዛና ሌሎች ግብዓቶችን በብዛትና በወቅቱ በማቅረብ ምርትና ምርታማነት እንዲጨምር አድርገናል። ማዳበሪያ፣ ምርጥ ዘር፣ ጸረ ተባይ ኬሚካል፣ የቅድመና የድህረ ምርት ሜካናይዜሽን እንዲቀርብ ተደርጓል። ከፌዴራል እስከ ታችኛው እርከን በየደረጃው ያለው አመራር ባለሙያና መላው አርሶ አደር በቁርጠኝነት እንዲረባረብ አድርገናል። በዚህም በ2013 በጀት ዓመት ጠቅላላ የተመረተ የስንዴ ምርት 59.16 ሚሊዮን ኩንታል ከነበረበት በየዓመቱ በአማካይ 49 በመቶ እድገት በማሳየት በ2017 በጀት ዓመት 280 ሚሊዮን ኩንታል ምርት ማምረት ችለናል። በተመሳሳይ ከውጭ የሚገባውን የሩዝ ምርት በሀገር ውስጥ ለመተካት በልዩ ትኩረት እየሰራን ነው። በ2013 በጀት ዓመት የሩዝ ምርት እንደ ሀገር ከ3 ሚሊዮን ኩንታል ያልበለጠ ነበር። ባለፉት ጥቂት ዓመታት በሰራናቸው ስራዎች በ2017 በጀት ዓመት 63 ሚሊዮን ኩንታል ገደማ ማድረስ ችለናል። የቡናን ምርትና ምርታማነት ለማሳደግ በተሰሩ ስራዎች እንዲሁ በ2013 በጀት ዓመት 6.81 ሚሊዮን ኩንታል የነበረው የምርት መጠን በ2017 በጀት ዓመት 11.5 ሚሊዮን ኩንታል ማድረስ ተችሏል። የሌማት ትሩፋት የሉዓላዊነት ተምሳሌት በፓርቲያችን ፕሬዝዳንት በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጪነት በይፋ የተተገበረው የሌማት ትሩፋት ሀገራዊ መርሃ ግብር የእንስሳትና የእንስሳት ተዋጽኦ ምርትን በማሳደግ የምግብ ዋስትናን ከማረጋገጥ ባለፈ የኢኮኖሚ ሉዓላዊነትን ለማረጋገጥ ተምሳሌታዊ ድርሻውን የተወጣ ነው። የእንስሳትና የዓሳ ሀብት ልማትን ለማሻሻልና ለማሳደግ ባደረግነው ከፍተኛ ጥረት የላቀ ውጤታማ ሥራ ሰርተናል። በተለይም በውጤታማነቱ የተመሰከረለትን ታሪካዊውን የአረንጓዴ አሻራና የበጋ ስንዴ ልማት ልምድ በመውሰድ የሌማት ትሩፋት መርሃ ግብርም በአጭር ጊዜ ውስጥ ታሪካዊ ሊባል የሚችል እድገት አስመዝግቧል። ወደ ተምሳሌተ ሀገር እናሻግራት ሁላችንን በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ። በወተት፣ በዶሮ፣ በእንቁላል፣ በማርና በዓሳ ልማት ዘርፍ የታየው ምርትና ምርታማነት የሌማት ትሩፋት ኢኒሼቲቭ የምግብ ዋስትናን ከማረጋገጥ ባሻገር የሀገራችንን የኢኮኖሚ ሉዓላዊነትና ነጻነት እውን ለማድረግ አይነተኛ ድርሻ እንዳለው ያረጋገጥንበት ጭምር ነው። ብልጽግና ለከተማ ግብርና። የብልጽግና ፓርቲ በከተማ ግብርና ረገድ እያከናወናቸው ያሉ ተግባራት የከተሞችን መልክ ከመቀየር ባለፈ ዘላቂ ኢኮኖሚያዊና ማህበራዊ ፋይዳዎችን እያስመዘገቡ ይገኛሉ። ፓርቲው ይህንን እሳቤ በስፋት ወደ ተግባር በማስገባት በከተሞች ውስጥ የሚገኙ ክፍት ቦታዎችን፣ የጓሮ ሜዳዎችንና የህንፃ ጣራዎችን ሳይቀር ለምርታማነት እንዲውሉ በማድረግ መሬትን በአግባቡ የመጠቀም ባህል እንዲዳብር አድርጓል። በተለይም በከተሞች የሚታየውን የኑሮ ውድነት ለመቋቋም እንዲቻል የፍራፍሬ፣ የአትክልት፣ የዶሮና የቤት እንስሳት ምርቶችን በከተማ በማምረት የገበያ ዋጋን የማረጋጋት ሥራ ተሰርቷል። በተጨማሪም የከተማ ግብርና ለበርካታ ወጣቶችና ሴቶች አዲስ የሥራ ዕድል በመፍጠር የሥራ አጥነትን ችግር ለመቀነስ ትልቅ አስተዋጽኦ እያበረከተ ይገኛል። ብንመረጥ በሚቀጥሉት 5 ዓመታት የምንሰራቸው ስራዎች ፓርቲያችን ግብርናን ማዘመንና የምግብ ሉዓላዊነትን ማረጋገጥ በሚቀጥሉት 5 ዓመታት ዋነኛ የትኩረት አቅጣጫው አድርጎ ይሰራል። በዚህም ዘመናዊ ቴክኖሎጂዎችን የመጠቀም
የአምራች ዘርፎችን ትስስር የማጠናከር የግብርና ፋይናንስ አቅርቦትን የማሻሻልና የክህሎት ልማትን የማስፋፋት ሥራዎችን በልዩ ትኩረት እንፈጽማለን። የግል ዘርፉን ተሳትፎ በማሳደግ ሀገራዊ ምግብ ሉዓላዊነት ለማረጋገጥ በትኩረት እንሰራለን። ለሀገር ውስጥ አምራች ኢንዱስትሪዎች ድጋፍ በመስጠት የግብርና ምርቶችን የውጭ ገበያ እናስፋፋለን። የግብርና ዘርፍ ሀገራዊ የምግብ ፍላጎታችንን ከመሸፈን አልፎ ለኢኮኖሚው መዋቅራዊ የሽግግር ከፍ ያለ ሚና እንዲጫወት እናደርጋለን። አዳዲስ የግብርና ኢኒሼቲቮችን በመቅረጽና ያሉትን በማሻሻል በላቀ ደረጃ ውጤታማ እንዲሆኑ እናደርጋለን። በኩታ ገጠምና በበጋ የመስኖ እርሻ የተገኙ ለውጦች እንዲስፋፉ ሌሎች ተጨማሪ አዳዲስ አሰራሮችን በስፋት እናስተዋውቃለን። የአነስተኛ ባለ ይዞታ አርሶና አርብቶ አደሮች የአመራረትና የምርት አሰባሰብ ስርዓት እንዲሻሻል ይደረጋል። የመስኖ አቅምን በማጎልበት የግብርናን ዘርፍ ከዝናብ ጥገኝነት እንዲላቀቅ በትጋት እንሰራለን። አነስተኛ፣ መካከለኛና ትላልቅ የመስኖ ልማቶች በመንግስት፣ በልማት አጋሮች፣ በግሉ ዘርፍና በማህበረሰብ ተሳትፎ ተጠናክረው እንዲቀጥሉ እናደርጋለን። ከእርሻ እስከ ጉርሻ ያለውን የግብርና እሴት ሰንሰለት ለማዘመን የሚያስችሉ ቴክኖሎጂዎች ጥቅም ላይ እንዲውሉ ይደረጋል። የግብርና ወሳኝ ግብዓት የሆነው ማዳበሪያ በሀገር ውስጥ እንዲመረት የተጀመረው የማዳበሪያ ፋብሪካ በተያዘለት ጊዜና የጥራት ደረጃ እንዲጠናቀቅ በማድረግ ማዳበሪያን በሀገር ውስጥ በማምረት ሌላ ተጨማሪ ታሪክ እንሰራለን። በቀጣዮቹ 5 ዓመታት የመስኖ ልማትን በስፋት ለማሳደግ፣ የዲጂታል ቴክኖሎጂ አጠቃቀምን ለማስፋፋት፣ የግብርና ሜካናይዜሽንን ለማጠናከር፣ የአርሶ አደሮች ፋይናንስ ተደራሽነትን ለማሻሻል፣ ከእርሻ እስከ ጉርሻ ያለውን የእሴት ሰንሰለት ለማዘመን አቅሞቻችንን አቀናጅተን እንሰራለን። ዛሬ የተመዘገቡት ውጤቶች የነገ ትልቅ ስኬት መሰረት ናቸው። ብልጽግና ግብርናን በማዘመን ኢትዮጵያን ከምግብ እጥረት በማውጣት ብቻ ሳይሆን ወደ አምራችነትና ላኪነት የሚያመራ በምግብ ሉዓላዊነት የሚያኮራ ኢኮኖሚ ለመገንባት ቆርጦ የተነሳ ፓርቲ ነው። በግብርና ዘርፍ ባለፉት ዓመታት የተመዘገቡ ውጤቶች የቀጣይ ጉዞአችን የብሩህ ዘመን ጸዳል የሚያንጸባርቁ የኢትዮጵያን ብልጽግና አይቀሬነት የሚያረጋግጡ ናቸው። በታሪካዊ ውጤቶቻችን የታጀበው የብልጽግና ጉዟችን በቀጣይ ዘመን ይበልጥ እንዲያብብና እንዲጎመራ ሀገራችን ቸግሯት የምትለምን ሳትሆን ተርፏት የምትሸጥና የምትሰጥ ሆና ማየት የሚሹ ኢትዮጵያን መራጮች ፓርቲያችንን እንደሚመርጡ እናምናለን። ሕዝባችን በሚሰጠን ድምፅና በብልጽግና ፓርቲያችን ቀጣይነት ያለው የአመራር ዘመን ኢትዮጵያችን አስተማማኝ በሆነ ደረጃ ከተረጂነት ወደ አምራችነት፣ ከምግብ ዋስትና ወደ ሁለንተናዊ ብልጽግና እንደምትሸጋገር ጥርጥር የለንም። ምክንያቱም እኛ ቃላችንን የምንኖር፣ የጀመርነውን የምንጨርስ፣ የተናገርነውን በጥራት በፍጥነትና በከፍታ የምንፈጽም ብልጽግናዎች ነን። ኢትዮጵያ ወደ ተምሳሌተ ሀገር እናሻግራት ሁላችንን በመደመር ብልጽግናን መምረጥ የግብርና ልማትን መምረጥ ነው። ወደ ተምሳሌተ ሀገር እናሻግራት ሁላችንን በመደመር። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር የአንድነትና የትብብር ምልክት ነው። ኢትዮጵያን ወደ ተምሳሌት ሀገር